ክርስቲያን ርቦት ቢሞት ተጠያቂ። አንድ ክርስቲያን ርቦት ቢሞት ተጠያቂ። ለምን ነው የሚሮው? ስለመስለሙ ስላለመስለሙ ክርስቲያን ነው እስላም ነው አይመለከተንም። በአላህ እጅ ነው ያለው። መስለም አለመስለም በአላህ እጅ ነው ያለው። አንድ ክርስቲያን አካል ርቦት ቢሞት ተጠያቂ። አንድ ክርስቲያን ሊሞት ደግሞ ህይወቱን ቢያድነው የዓለም ህዝቡን ሁሉ እንዳዳነ ነው። ይሄ እስልምናችን ያስተምረን ቁርአን መመሪያችን። ከዚህ አንፃር ይሄን ደስታ የትም አያገኙ። ሰዎች ሊደንሱ ይችላሉ፣ ምሽት ቤት ሊያመሹ ይችላሉ፣ 24 ሰዓት ፊልም እያዩ ሞባይል ሊጎረጉሩ ይችላሉ። ፊልም ወላሂ ደስታ ነው ያገኙት። አላህ እውነተኛ ተናጋሪ እንደ መስጠት ያኔ እንጃ። እኔ ገንዘብ መጥቶ አንድ ሰው ከሚሰጠኝ የቲሞችን ሲያለብስ የሚሰማኝ ደስታ አውቀዋለሁ። እንደውም የበለጠ ምኞት ምንድነው ብትይ መልካም ስራ የሚሰራ ሰው ከሚመጣብኝ እኔው ራሴ ቆንጆ ገንዘብ አግኝቼ ነው ብሸፍነው ደስ ይለኛል። ስግብግብ ስለሆነ እንጂ አንቺ ሁለት ልጅ ካለሽ ሶስተኛ ልጅ ብታሳድጊ ምን ትሆኛለሽ? ስግብግብ ስለሆነ አንዳንድ እኮ ብንካፈል ማን ዳህ እንደው እውነታው ምንም የለ። ግን ያው ሀገሪቷ በግጥምና በዘፈን ስለሆነች ያለችው እንጂ መሬት ላይ ወረደ ነገር ብንሰራ ዛሬ ሁሉ ይገባል። ይሄ ሁሉ ወጣት ያሳዝናል። መቼ ያግባ? ይሄ ሁሉ ወጣት ጫት ያደቀቀ ወጣት ምን ያርግ? ለምን ቃመ ብለሽ ከመናገር በፊት ሶሉሽን ይፈልጋል። አንተ ዱርዬ ነህ ለማለት እኮ መፍትሄ ይፈልጋል። ይሄ ሁሉ ስራ ይጠብቃል።